አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ እንዲሁም የመዳን ቆሞቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ዛሬ በጠዋቱ 1 ሰዓት ነው። ዛሬ እስኪ ውሎዬን ላሳያችሁ ብዬ ነው የመጣሁኝ። እንደምትመለከቱት እዚህ ጋር ልብስ አውጥቻለሁ። ልብስ ላጥብ ነው። እኔ ፀሐይ ሲወጣ አይወድልኝም። በዛ ላይ ቶንሲል ስላለብኝ እየወጣ ነው አሁን ራሱ ማለት ነው። ስለዚህ ቶሎ ብዬ በጠዋቱ ልጠብዬ ልብሶቼን አውጥቻለሁ። በነገራችን ላይ አብዛኛው የሚበዛ የኔ ልብስ ነው። ምክንያቱም የነሱ ሰሞኑ አጥብ ያለው የልጄና የህፃኑ ልጄና የሴቷ ልጄ አጥቤላቸዋለሁ። አብዛኛው የሚበዛው የኔ ልብስ ነው እዚህ ውስጥ ማለት ነው። ምክንያቱም ከኢድ ጀምሬ አላጠብኩም የራሴ ልብስ ማለት ነው። እነዚህ አባያዎች ናቸው። እንግዲህ አላህ ይሁነኝ ዛሬ ብቻዬን ነኝ። እነዚህን አባያዎች ናቸው። ጠይብ እነዚህን ልብስ ናቸው። ያው የህፃኑ ልብስ የልጅ ልብስ ምክንያቱም ሰሞኑ አጥቤላቸዋለሁ ማለት ነው። የኔው ነው የሚበልጠው ማለት ነው። ምክንያቱም ተጠራቅሞብኛል፣ በጣም ተጠራቅሟል። ስለዚህ እዚህ ጋር እንደምትመለከቱት ላሳያችሁ እስኪ ዛሬ ይሄን ላርጉን የመጣኝ ጊዜ አሁን 2 አመት ሊሞላ ነው። ሊሞላኝ ነው። 20 ብር ነበረ፣ አሁን 55 ብር ሆኗል ማለት ነው። ላርጉ 55 ብር ነው። እንደምትመለከቱት እዚህ ጋር ሳሙና አለ። ይሄ ሳሙና የመጣሁኝ ጊዜ 35 ነበረ፣ 2 አመት አሁን 35 ነበር ማለት አሁን ስንት እንደሆነ ታውቃላችሁ? 75 ሆኗል ማለት ነው። ያው ባለፈው ደግሞ አይረባም ሲጀመር፣ ግን ምርጥ የተባለው 85 ነው። ምርጥ ሳሙና የሚባለው ከዚህ ተሻለ አለ 85 ብር ነው ማለት ነው። ስለዚህ ይሄ ራሱ 35 ነበር፣ አሁን 75 ሆኗል። እንግዲህ ኑሮን እየጨመረ ነው የሚመጣው፣ አስቡበት ማለት ነው። ስለዚህ ላጥብ ነው በጠዋቱ ለጠበጠብ ላረግ ነው። እንደምትመለከቱት ይሄው ይሄን ይመስላል። ጠብቁኝ እንግዲህ ካሜራ ማን የለኝም፣ እያጠብኩኝ እየከፈትኩኝ ቪዲዮን አሳያችኋለሁኝ ማለት ነው። ወይኔ አሳያችኋለሁ ኢንሻአላህ ጠብቁኝ ውዶቼ። እንደምትመለከቱት አባዮቼን አጥቤያለሁ። መጀመሪያ እዩ ከኢድ ወደዚህ 7 አባያ ማለት ነው። በነገራችን ላይ እኔ አንድን ቀን ብለብስም ሳላጥብ አላንጠለጥለውም፣ ዶላብ ውስጥ አስገብቼ ለዛ ነው። ይህን ይመስላል። መጀመሪያ ያጠብኩኝ አባዬ ቶሎ ደርቀው፣ ሌላው ደግሞ እንዳደርቅበት ልብሶቼን ማለት ነው። ለዛ ነው እዚህ ጋር ዘፍዝፍ ያለውኝ። እንግዲህ እስከ መጨረሻውን ተከታተሉኝ። ዛሬ የልብስ ማጠቢያ ቀን ነው። ነገራችን ላይ ማክሰኞ ነው። ማክሰኞ ነው ዛሬ፣ እሁድ አይደለም። ያው በጠዋቱ ልጀምር ብዬ ማክሰኞም ቢሆንም ልቀንሰው ብዬ ነው። በነገራችን ላይ ውሃ እየቀዳው አስባችሁታል? ውሃ እየቀዳው እየሳብኩኝ ነው ማጥበው። በጣም ነው የሚያደክመው። ሌላ ጊዜ እህቶቼ ያግዙኝ ነበር። እህቶቼ ስላችሁ የወንድማሞቼ ሚስቶች ያግዙኛል ማለት ነው። እኔ እህት አንድ ነው ያለችኝ። እሷም ነይላት ነበር አላደክማትም። እሷም አለብኝ እያለችኝ ነው። ለዛ ብዬ ዝም ብዬ በራሴ በጠዋቱ ጀምሬዋለሁ። አሁን 2 ሰዓት ተኩል ነው ማለት ነው። 1 ሰዓት ነበር የጀመርኩኝ። ቻው በሌላው ኢንሻአላህ መለሳለሁ ማለት ነው ስጨርስ። አሁን እንዳለ ጨርሴ አድርቄ እመለስላችኋለሁ። ጭራሽ አድርቄ አልቀረብኝም። እና እኔ መስላል ልጆችዬ ሳደርቅ ሁላ አሳያችኋለሁኝ። ተከታተሉኝ። ዛሬ የልብስ ቀን ነው። ከዛ ሌላም በየቀኑ ምሰራውን አሳያችኋለሁ ከተመቸኝ ከቀረስኩኝ ማለት ነው። ልጆቼ እንደምትመለከቱት ልብሴን እያገባደድኩኝ ነው። አልሐምዱሊላህ አባዮቼን አንስቼን እነዚህን ልብሶቼን አጥቤያለሁኝ። እነሱ እስከሚደርቁ እኔን እነዚህን ልብሶቼን አጥባለሁኝ ማለት ነው። ከዛ ወደ ልጆቼን እዘዋወራለሁኝ። የልጆቼ ልብስ ይቀረኛል ማለት ነው። እኔን እነዚህ ነው የቀሩኝ። አልሐምዱሊላህ ግን ፀሐይ አያምጣው ከባድ ነው፣ በጣም ከባድ ነው። እሱም እኔ ውሃ እየቀዳሁኝ ወላሂ ሌላ ጊዜ ሰው ያግዘኛል፣ ግን አንዳንዴም ያው ሰው ማስቸገር ሁሌም ይከብዳል። ስለዚህ ዛሬ ብቻዬን እንትን ብያለሁ ማለት ነው። ሁሌም ሰው ማስቸገር ስለሚከብድ ዛሬ ብቻዬን ልታገል ብዬ ያጠብኩኝ ነው። እንደምትመለከቱት ውሃ በዚህ እየቀዳው ጉድጓዱ ላይ
እና እየታገልኩኝ ነው ዛሬ ብቻዬ እላችኋለሁ። ወገብ ተሰበረ ዛሬ። ወገቤን በጣም ነው የሚያመኝ በነገራችን ላይ የ10 ዓመት ህመም ከባድ ነው። ያው እንደዛ እንትን በጣም ስራ እንትን ስሰራ እንትን ይለኛል ማለት ነው፣ ያመኛል ማለት ነው። ስለዚህ ምንም ማድረግ አይቻልም። አልሐምዱሊላህ ተብሎ መኖር ነው እላችኋለሁ። ሌላ ጊዜ እንዳልኳችሁ እህቶቼ ያግዙኛል፣ ግን ሁሌም ነው አግዙኝ ማለት በጣም ይከብዳል። ወንዝ ለመሄድ ፈልጌ ነበር። ልጄ ደግሞ ማን ይጠብቅልኝ? ወንዝ ሄድ ነበረ። ነገር ግን ልጄ ደግሞ እንትን ያው ሰው ስለሌለ ብቻውን ደግሞ አልተውም። ለዛ ብዬ ወንዝ አልሄድኩም። ይሄን ይጨርስ ነበር ወንዝ ቢሆን ማለት ነው። ብቻዬም ደግሞ እፈራለሁ። አሁን እሑድ ቀን ችግር የለውም። ነገር ግን ብቻዬን እዛ ሄጄ አይጦቹ አልኩኝ፣ ጦጣዎቹ ራሱ በጣም ነው የምፈራቸው። እንኳን ላጥብ ጦጣዎቹ ራሱ በጣም ነው የምፈራቸው። ስለዚህ ውዶችዬ ይህን ይመስላል። ሼር ሰብስክራይብ አድርጉልኝ። የዛሬ ውሎ ይህን ይመስላል። ልብሴን አጥቤ ጨርሼ ሳጥፍ ደግሞ አሳያቸዋለሁ ኢንሻአላህ። ጠቅላላ ጨርሼ ማለት ነው። ሰምታችኋል። ከዚህ በኋላ አልቀርጽላችሁም ኢንሻአላህ። ዛሬ ጠቅላላ አድርጌ ጨርሼ አሰጣለሁኝ ማለት ነው። ሌላ ጊዜ ብዙ ጊዜ ይመለስብኛል በነገራችን ላይ። ይሄ እንትን ቅርጫት ፈርድ ነው። እንደው ልብስ አይገባበት አይገባም ቤት፣ ግን በጊዜ ስለማልጀምር ነው የሚመለሰው ልብስ በጊዜ ስለማልጀምር ነው። ዛሬ ግን ኢንሻአላህ ጨርሼ ሳጥፍ ደግሞ አሳያችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር ሰብስክራይባችሁን አትርሱ፣ አይረሳ። ስለዚህ እጠበጠብ አደርጋለሁ። በነገራችን ላይ ልጄም እያስቸገረኝ ነበር። ለዛ ነው እስካሁንም ብዙም እንትን ያልጨረስኩኝ። እሱን እንትን እያልኩኝ ምን እያልኩኝ ብቻ አልሐምዱሊላህ ይህን ያጥባለሁኝ ማለት ነው። ቻው። እሺ፣ ሰላም ዋሉልኝ። ሰላም አለይኩም።